ለምስጋና የተለየ ጊዜን አትጠብቅ። ሰላም እንዴት ናችሁ? በህይወታችሁ በማግኘትም በማጣትም በማዘንም በመደሰትም ብዙ ሰዎች ባጠገባችሁ ሲኖሩ ብቻችሁን ስትቆሙ በቀንና በሌሊት በየትኛውም ጊዜ ሁሉ አመስግኑ እንጂ ለማመስገን ጊዜን የምትጠብቁ አትሆኑ። አንደኛ የሰው ልጅ ተፈጥሮ ራሱ ለማመስገን ነው። ሁለተኛው ነገር ምስጋና የነገሮች ሁሉ ቁልፍ ነው። ባመሰገንክ ቁጥር በትንሹ በታመንክ ቁጥር በብዙ ትሾማለህ። ለዚህ ነው ኢዮብ በሁሉም ጊዜ አመስጋኝ ሆኖ ተገኝቶ መጨረሻው በበረከት የተሞላው። ኢዮብ ልጆቹ ሲሞቱ እግዚአብሔር ሰጠ እግዚአብሔር ነሳ አለ እንጂ ፈጽሞ እግዚአብሔርን አላማረረም። ኢዮብ ሀብቱ ሲጠፋ እግዚአብሔር ሰጠ እግዚአብሔር ነሳ አለ እንጂ ፈጽሞ እግዚአብሔርን አላማረረም። ኢዮብ አካሉ ሁሉ በቁስል በተመታ ጊዜም እግዚአብሔር ሰጠ እግዚአብሔር ነሳ አለ እንጂ እግዚአብሔርን አላማረረም። በማመስገን የታመነ ሆነ። ፈጣሪም ይህንን አይቶ ነገሮች በፊት ከበለጡት በላይ በበረከት ላይ በረከት፣ በሀብት ላይ ሀብት አበዛለት፣ ጤናውንም መለሰለት። እና ሁል ጊዜም ለማመስገን የተሻለ ጊዜ የምንጠብቅ አንሁን። መቼ ቀናችን እንደሚጠፋ አናውቅምና የተፈጠርንበትም ዓላማ ማመስገን ነውና ወዳጅ ሆይ ለምስጋና የተጋሁን እንጂ በማማረር ቀንን አትጀምር። ቀንን ስትጀምር በምስጋና አድርገው። ቀንን ስትጀምር በልመና ሳይሆን በምስጋና አድርገው። ስታመሰግን በትንሹ ላይ እንደታመንክ ያስብና በብዙ ላይ ይሾምሃል። ሰላም ሁኑልኝ። ላይክ፣ ፎሎው፣ ኮፒ ሊንክ አይረሳ። አመሰግናለሁ።